አልሰማሁም፣ ግን አጠር አድርጌ ያው የሁለቱ ነገር ላውራችሁ ትንሽ የማቀውን ነገር ነው። የአዶናይና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበር። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሁነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ 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 የኔ አባት እሺ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገ ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሱም አንድ ላይ ሆነው ሁላችን የምናያቸው ደስ የሚለን አብረው ሆነው የይቅርታ ልብ ኖራቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳ ባላቅ፣ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርም ተደርጎ ሰው ይታረቃል። የይቅርታ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ እንደ አዲስ ሌላ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ። አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ሆነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውም ለዛ ነው። እና ይሁንዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። አም ቬሪ ሃፒ። በሰርፕራይዙ ግን ጓ እንዳይሉብሽ አደራ። አዶናይን ይቅርታ አርግልኝ ብለሽ ንገሪው። ሰው እየተሸበረ ስለሆነ ላረጋጋው ብዬ ነው በሚለው ከደወለልሽ እሱን እንድትነግሪው ነው በዚህ አጋጣሚ። አደራ ይረዳሻል ብዬ አስባለሁ። ሰውም ጭንቀት ላይ ስለሆነ ምን ላይ ደረሱ፣ ምን ተፈጠረ፣ ምን ሆነ ለሚለው እሱን ነገር እንትን የሰውን ስሜት ላለመጉዳት ይመስለኛል ይሄን ያደረግሽው አንቺ። ስለዚህ እኔ በጥሩ ነው የማየው። ሰው በጣም ያው ተገነጣጥለን እየተባላንበት ነው ጉዳዩንና
በጥሩ ነገር ከሆነ በጣም ደስተኛ ነኝ። በጥሩ ነው። አይ ይሄ እኔ ጥሩ ባይሆን ምናምን ሰው ያለበት ሰው አሁን አጀንዳው እኮ አዶናይ እነሱ መጣላታቸውን እኛ አናውቅም። አሁን የሁለቶቹ ጸብ ነው እያከራከረ። አይ በመሀል ባለው ጉዳይ ላይማ የሆነ ንግግርማ አይኖርም። አንተ አሁን ከፍቅረኛ ጋር የሆነ ነገር ውስጥ ይገባ ንግግሮች አይኖሩም? ይኖራሉ አይደለም? ውሸት እየተባለ ስለሆነ የጃኒና የአዶናይ ጸብ እንዳለ እኔ አላምንበትም። ይኖራል። እንዴት ነው የማይኖረው? እስኪ እስኩዬ የሆነ ነገር በይ ሳርቾ። ኦኬ ሳር ሌላ ሳራዎች ያስቃል። እንኳን ቸሮር ያሰማሽን። እኔ ለነገሩ ልል የነበረው አሁን የውሸት እንዳልሆነ ለአዲስ እና ለጆካ በቅሩናይና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበረ። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም